ከመጀመሪያው ነው ደግሞ የጓደኛ ሚስትን ትሰማ። ደህና ነሽ ምሩዬ? ዛሬ ምንህም አላማረኝ። ለምንድን ነው መገናኘታችንን ይዙ እንዳይሰማ የፈለግከው? አንድ ነገር ልንገርሽ። ምን? አፍቅሬሻለሁ። ምን? እየቀለድክ መሆን አለበት። አልቀለድኩም። የጓደኛ ፍቅረኛ እኮ ነኝ። ረስተኸው? ፍቅር እኮ ይሉኝታ አያውቅም ምሩ። እኔ እኮ ከይዙ በፊት እንድትነሽ ምሩ ምን ሆነሽ ነው? ጓደኛን ጠይቀው። ጎበዝ ምሩዬ። ይቅርታ በጣም ምሩ። ለምኑ? አንተ ምን አደረከኝ? ተው ግን ይዙ ይቅር። እኔ ሚስቴን አውቃታለሁ፣ አታስብ። እንዲፈትንኝ ነበር የላኩት። አንቺ ግን ታማኝ ነሽ። ይቅርታ ምሩዬ። እብዶች ሰዓቴን አስረፈዳችሁት። የልትሄጂ ነው? ጥቅምት 16 ከቀኑ 5 ሰዓት ጀምሮ በሚሊኒየም አዳራሽ የተዘጋጀ የገቢ ማሰባሰቢያ ጉባኤ። እናንተ ደጋጎች በዘረጋችሁልን ድጋፍ የእናቶች በዓትና ወደ ገዳሙ የሚወስደው መንገድ ተሰርቶ ተጠናቋል። አሁንም ግን አባቶች በበዓታቸው ጸንተው እንዲቆዩ በዓታቸው እየተሰራ ይገኛል። በ100 ብር ብቻ ትኬቱን በመግዛት በቦታው በመገኘት የበረከቱ ተሳታፊ ሁኑ። አዘጋጅ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም። በተለያየ ምክንያት በጉባኤው መገኘት ማትችሉ በአገር ውስጥም በውጭም ያላችሁት ባላችሁበት በዚህ አካውንት ድጋፍ ማድረግ ትችላላችሁ።